በቅርቡ የወጡ የሳተላይት ምስሎች እንደሚያሳዩት ኢራን በሁለት ወሳኝ ወታደራዊ ጣቢያዎቿ ላይ ፈጣን መልሶ ግንባታ እያካሄደች ነው። በእስራኤልና በኢራን ጦርነት ወቅት ወድመው የነበሩ ፓርቺን እና ሻሃሩድ የሚባሉ የሚሳኤል ማምረቻ ማዕከላት መልሰው እየተገነቡ ነው። ዋና ትኩረቱ ጠንካራ ነዳጅ የሚጠቀሙ ሚሳኤሎችን ለመስራት አስፈላጊ የሆኑትን ፕላኔታሪ ሚክሰርስ የተባሉ ማሽኖች የሚጠቀሙባቸውን መደበቂያ ህንፃ መጠገን ነው። ተንታኞች ኢራን ይህን የምትጠቀመው ሚሳኤሎቿን በመብረቅ ፍጥነት ለማምለጥ በመሆኑ እስራኤል ከማስወንጨፏ በፊት አቅሟን በእጅጉ እንደሚያሳድግ ተናግረዋል። ኢራን አስፈላጊውን ቴክኖሎጂና ክፍሎች ከቻይና ልታስገባ እንደምትችል የዩኤስ ባለስልጣናትና የጦር መሳሪያ ባለሙያዎች ፍራቻቸውን ገልጸዋል። ይህ የኢራን እርምጃ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒኩሌርና የባለስቲክ ሚሳይል ፕሮግራሞች መመለስ ላይ አስቸኳይ ስብሰባ እንዲያደርጉ አድርጓቸዋል። ሁለቱ መሪዎች በቴህራን ምኞት ላይ ቆራጥ እርምጃ ለመውሰድ ቃል ገብተዋል። ኔታንያሁ ማንም በኢራን ውስጥ ይህንን ፕሮጀክት ለመመለስ ቢሞክር እኛ ለመከላከል ቆራጥ እርምጃ እንወስዳለን ሲሉ ዛቻቸውን አሰምተዋል። ትራምፕም በተመሳሳይ መልኩ ኢራን ፕሮግራሟን ካቋቋመች በድጋሜ እርምጃ እንወስዳለን የሚል መልእክት አስተላልፈዋል። ይህ በእንዲህ እንዳለ ኢራን ዓለም አቀፍ ተጽዕኖዋን ለመቋቋም ከኢራቅ ከሩሲያና ዓለም አቀፍ የትራንስፖርት ኮሪደሮችን ለማስፋፋት እየሰራች መሆኑን የዚህን ግጭት ዓለም አቀፋዊ ገጽታ የበለጠ አሳሳቢ ያደርገዋል። ኢራን ሚሳኤል የመገንባት ጥረቷን ማፍጠኗ በቅርቡ በምስራቅ አውሮፓ የከረረ ጦርነት ሊቀሰቀስ የሚችልበትን አስደንጋጭ ምልክት ለዓለም አሳይቷል። ይህ በእንዲህ እንዳለ የየመን ሁቲዎች እስራኤል ላይ አዲስና ከባድ ጥቃት ለመሰንዘር አዲስ አይነት እጅግ በጣም ፈጣን የሆነና ዘመናዊ የሚሳኤል አይነት ሃይፐርሶኒክ ባሊስቲክ ሚሳኤል መጠቀማቸውን አስታውቀዋል። ይህንን አስደንጋጭ ዜና ይፋ ያደረጉት የሁቲ ጦር ቃል አቀባይ ያህያ ሳሬ ሲሆኑ ለሁቲዎች ቁጥጥር ስር ለሆነው አልማሲራ ቴሌቪዥን እንደተናገሩ ጥቃቱ የተፈጸመው ፍልስጤምቱ የተሰኘውን እና በአንድ ጊዜ በርካታ ኢላማዎችን የመምታት አቅም ያለው ሚሳኤል በመጠቀም ነው። ሚሳኤሉ በቴል አቪቭ ከተማ ውስጥ በሚገኘው ያፎ ተብሎ በሚታወቀውና የረጅም ጊዜ ታሪክ ባለው ወረዳ የሚገኝ በርካታ አስፈላጊ የሚባሉ ኢላማዎችን በተሳካ ሁኔታ መጥቶ የደረሰውን ጉዳት ማረጋገጡን ቃል አቀባው ገልጸዋል። ይህ ጥቃት በሁለት ምክንያቶች እጅግ አሳሳቢ ሆኖ ቀርቧል። የመጀመሪያው ሁቲዎች ይህንን እጅግ ዘመናዊና ፈጣን ሚሳኤል ከየት እንዳገኙትና እንዴት ማምረት እንደቻሉ ጥያቄ ማስነሳቱ ነው። ሁለተኛው ደግሞ እንዲህ አይነቱ ሚሳኤል በእስራኤል የብረት ጉልላት አይረን ዶም እና የአየር መከላከያ ስርዓት መከላከል አለመቻሉ ነው። ይህ ደግሞ የእስራኤልን የጸጥታ ስጋት በእጅጉ ከፍ የሚያደርግና በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር ክስተት ተብሎ ታይቷል። የዚህ ጥቃት መዘዝ እጅግ ሰፊ ሊሆን ይችላል። እስራኤል በተለምዶ የትኛውንም ጥቃት ያለ መቀበል አትተውምና ጠንካራ የመልሶ ማጥቃት እርምጃ እንደምትወስድ ይጠበቃል። ይህ ደግሞ በምላሹ የሁቲዎችን ተጨማሪ ጥቃቶች ሊያስከትል ስለሚችል ቀድሞውንም በጦርነት እየተናወጠች ያለችውን የመካከለኛው ምስራቅ ክልል ወደ አጠቃላይ ግጭት ሊወስድ ይችላል የሚል ስጋት አለ። የእስራኤል ባለስልጣናት እንደሚያምኑት የሁቲ ቡድን ሐማስ በጥቅምት 7 በእስራኤል ላይ የፈጸመችውን አይነት ጥቃት ለመድገም አቅዷል። የሁቲ ኃይሎች በሺዎች የሚቆጠሩ ወታደሮችን በማሰልጠን ከዮርዳኖስ፣ ከሶሪያ ወይም ከሁለቱም በኩል ወደ እስራኤል ዘልቀው በመግባት ጥቃት ለመፈጸምና ወደ ኢየሩሳሌም ለመገስገስ ማቀዳቸውን የእስራኤል መረጃዎች ያመለክታሉ። አንድ የእስራኤል ወታደራዊ ባለስልጣን ይህ ከዚህ በፊት ከሞከሩት ከማንኛውም ነገር በላይ የሆነ እቅድ ነው ብለዋል። እናም እስራኤል የሁቲ ኃይሎች ከኢራን ባገኙት እውቀትና የአካባቢው መሐንዲሶች እገዛ የረጅም ጊዜ ድሮኖችና ትክክለኛ ሚሳኤል በማምረት ረገድ ከፍተኛ መሻሻል ማድረጋቸውን ገልጸዋል።
በተጨማሪም ለማምረትና ለማከማቸት የሚሆኑ ከመሬት በታች ያሉ መገልገያዎችን ገንብተዋል። እስራኤል እንዳወጣቸው መረጃ የእስራኤል መከላከያ ባለስልጣናት እንደገለጹት ሁቲዎች የውጭ አቅርቦትን ጥገኝነትን ለመቀነስ የኢራንን ገለልተኛ የጦር መሳሪያዎች ምርት ሞዴል እየተጠቀሙ ነው ብለዋል። ይህ ስትራቴጂ ትክክለኛ የጦር መሳሪያዎችና ዝቅተኛ የሚበሩ ፈንጂ ድሮኖች እንዲገነቡ ያስችላቸዋል። እነዚህን ለመለየትና ለመጥለፍ አስቸጋሪ ናቸው። ይህ መረጃ ይፋ የሆነው አንድ የሁቲ ድሮን የእስራኤልን ኤላት ከተማ ከደበደበ ከአንድ ቀን በኋላ ነው። ለዚህ ምላሽ የእስራኤል አየር ኃይል በየመን ትልቁን የአየር ጥቃት በመፈጸምና በሳና በሚገኙ 7 ኢላማዎች ላይ ከ65 በላይ ጥይቶችን ጣለ። ጥቃቶቹ 5 የትዕዛዝ ማዕከላትንና 2 የጦር መሳሪያ ማከማቻዎችን አውድመዋል። የእስራኤል ባለስልጣናት ጥቃቱ ቢፈጸምም ሰፋ ያለ ስጋት እንዳለ ገልጸዋል። አንድ የእስራኤል መኮንን ወደቦቻችንን በደበደብን ቁጥርና ከኢራን የሚመጡ የጦር መሳሪያዎችን ባቆምን ቁጥር ገለልተኛ ምርቶችን ያሰፋሉ ብለዋል። የእስራኤል የስለላ ድርጅት ባለፈው ወር በሳና በተካሄደው የካቢኔ ስብሰባ ላይ የሁቲዎች ዋና አዛዥና የመከላከያ ሚኒስተር ከጥቃቱ መትረፋቸውን ሲያምኑ የበታች ሚኒስትሮችና የየመን ጠቅላይ ሚኒስትር መገደላቸውን ገልጸዋል። የወታደራዊ መረጃም በሜጀር ጀነራል ሰሎሜ ቢደሪ መሪነት በሁቲዎች ላይ ብቻ የሚያተኩሩ 2 አዳዲስ ክፍሎችን አቋቁሟል። በደርዘን የሚቆጠሩ ተንታኞች ለወደፊት ኢላማ የሚሆኑ የትዕዛዝ ማዕከላትና የጦር መሳሪያዎችን የማምረት ቦታዎችን ለመለየት እየሰሩ ናቸው።